ትሁት ከካሌብ ፍቅር እንደያዛትና እንደምትወደው ለረጅም ያክል ጊዜም እንዲሁም ደግሞ ብዙ ዘመናቶችን እንዳስቆጠረች ለኤደን አጋርታትም ነበረ። ይሁን እንጂ ኤደን ከዚህ በኋላ ፍቅርሽን ለማንም ማሳወቅ አለብሽ፣ በተለይ ደግሞ ለካሌብ ከዚህ በኋላ የስጋ ዝምድና መጠናቀር ይኖርብሻል በማለት ሀሳቧን ገልጻላት ነበር። በሌላ በኩል እንግዲህ አባባ እኔ የጓደኛዬ ልጅ የሆነው ፍቅረኛውን ይዞ ሊመጣ ነውና ከዚህ ቤት እንግዳ ይመጣል፣ ስለዚህ የተለያዩ ምግቦችን አዘጋጅታችሁ ጠብቁ በማለት ከቤተሰቡ ፊት ተናግሮም ነበረ። ይሁን እንጂ ቲና ማንም ሰው እያናገራት ስላልነበረ ከዛ ቤት ቁጭ ብላ ምንም ችግር የለውም እኔ ለእንግዶቹ አሳምሬ ምግብ እሰራላችኋለሁ፣ ካሌብ ደግሞ ይህንን አንተ ማስጠንቀቅ ታውቃለህ እና እችላለሁ በማለት ወደ ኪችን ሄዳ ምግብ ለመስራት ሽርን ጉድ እያለች ነበር። ይሁን እንጂ ካሌብ ጭራሽ አንቺ ልትሰሪ ምግብ በማለት ነበር የመለሰላት። ታዲያስ ምን ችግር አለው ታያለህ፣ እኔ ሚስት አይደለው ማለቱና መመጻደቁን አልተወችውም እና ቀጥ ብላ እንግዲህ ወደ ኪችን ሄደች። በሌላ በኩል ካሌብ አይ ትሁትማ ዛሬ ምንም አይነት ምግብ መስራት የለባትም፣ ምክንያቱም ወደ ውጭ ይዣት ልሄድ ስለሆነ ማንም ሊሰራ አይችልም በማለት ትሁት ቀበል አድርጋ እሺ በሚለው እንግዲህ ላለመስራት ፏ ዝንጥ ብላ በተራዋ ተቀምጣም ነበር። ኤደን ሁለተኛ እድል ለመስጠት ለዳኒ ተስማምታለች። ይሁን እንጂ በዚህ የተለያዩ ድርድሮችን አጋርታለች። በመጀመሪያ ደረጃ ዳኒ ንጹሕ እንደሆነና መመርመር እንዳለበት፣ ከዛ በተጨማሪ ደግሞ ዳኒን ስትቀርበው በግማሽ ጎኗና በግማሽ ልብ እንደምትቀርበውም ለአባባ ነግረዋለች። አባባም እንግዲህ ምንም ችግር የለውም ለሰው ልጅ ሌላ እድል መስጠቱ በጣም መልካም ይሆናል በማለት እንግዲህ እንደፈለጋት አድርጋ እንድትቀርበውና ሁለተኛ እድል እንድትሰጠውም አስጠነቀቃት። ዳኒም የተሰጠኝን እድል በአግባቡ እጠቀማለሁ በማለት ለኤደን ይመልስላታል። ይሁን እንጂ አባባም ከዚህ በኋላ ልቧን ከሰበርከው ግን ያው ያጎረስከው ነች መስበር ነውና አላቅም አታቀኝም በሚለው ደምድሞለታል። በሌላ በኩል እንግዲህ ካሌብ ቲና ወደ ቤት ስትመጣ ሽጉጡን አቀባብሎ ነበር የጠበቃት። ይሁን እንጂ ባለችበት ሲጥ አድርጎ ለመክረም ሞክሯል። ነገር ግን አባቱ ፈጥኖ ደረሰለትና አይ ካሌብ ይችን ሰይጣንማ እንደዚህ ማድረግ የለብህም፣ ደግሞ ሰው ገለ ነገ እስር ቤት ትገባለህ እንዴ? የማ ሊሆን አይችልም ልጅ፣ በል ይህንን ሽጉጥ አሁኑኑ አውስጣት አለው። ሌላ መዘዝ እንዳታመጣ፣ ገና ለገና ከቤተሰባችን ጀርባ ትወርዳለች ብለህ እጅንማ በደም ማጨማለቅ የለብህም እና ተዋት በማለት እንግዲህ ወዲያውኑ ያንን ሽጉጥ የቀሳሰረባትን ከቴና ላይ እንዲያወርድ ትእዛዝ ይሰጠዋል። ቲናም እንግዲህ ወዲያውኑ እንዳየችው አባባ ሞቷል ብላ ስለምታስብ እንዴ ካሌብ መንፈስ ነው አይደል በማለት ግራ ቀኟን እየፈተሸች ስትደነባበርም ነበረ። ይሁን እንጂ ካሌብም የምን መንፈስ ነው የምታወሪው? ጭራሽ አባዬን መንፈስ አልሽው በማለት እንግዲህ አሁንም ያንን ሽጉጥ በቀላሉ ሊወርድላት አልቻለም ነበረ። እንደምንም ብሎ አባባ እንዲያወርደው ከጠይቀውም በኋላ ቲና በድንጋጤ ላይ ስለሆነች ወዲያውኑ ፈጥና ለዳኒ ነበር የደወለችው። ዳኒ ችግር ተፈጥሯል፣ የት ነህ? በዚህ ሌሊት እኔ ላገኝ እፈልጋለሁ በማለት ወዲያውኑ ፈጣን ስልክ በመደወል ለማግኘት ትገደዳለች። ዳኒም እንግዲህ ካፌ ነበር የጠበቃት። እኔ ምልሽ በሰላም ነው በዚህ ሌሊት አንድ ድረሽ የጠራሽ በማለት ጠየቃት። እንዴ ካሌብ ምን ነው? ማለቴ ዳኒ ይኸውልህ አባባ ለካ አልሞቱም በማለት ነገረችው። ዳኒም እንግዲህ ምንም እንደማያቀሰው እንዴት አልገባኝም፣ እንዴት ነው እንደዛ የሆነው በማለት ጠየቃት። እኔ አላቅም ብቻ እና ጉዳዩ እንደዚህ ነው ታውቃለህ፣ እኔ በጣም መንፈስ እፈራለሁ። እርግጠኛ ነኝ መንፈስ ነው እንጂ አባባማ እኮ ሞቷል። ደግሞ እነሱ ያስጨንቁኝ፣ በጣም ነው የሚጨንቀኝ። ያጋሽማ በጣም ነው የተጫወተብኝ። ሁሉም ምስጢሬን እያንዳንዱ ነግሮት ነው የሚሆነው። ከዚህ በኋላማ አለቀልህ በማለት ለዳኒ ሮሮዋን ገለጸችለት። ዳኒም እንግዲህ ግን እንዴት አወቅሽ በማለት ምንም እንዳላወቀ ይጠይቃታል። ይሁን እንጂ እሺ በቃ ታዲያ ለምንድን ነው በዚህ ሌሊት ያመጣሽኝ? ለማንኛውም ይኸውልሽ ጓደኛ ከቤት መጥቷልና ቤቱን ጥየው ነው የመጣሁት። ስለዚህ ነው መሄድ አለብኝ እና ከዚህ የሆነ ነገር ቤትም ሆነ የሆነች ክፍል ተከራይተሽ ለምን አታሬም ከዚህ በማለት ይነግራታል። ቲናም እንዴ ዳኒ ምንድን ነው ችግሬን እያማከርኩ እንደዚህ ነው ጥለኝ የምትሄድ በማለት ጠየቀችው። እኔ ምንም ላደርግልሽ አልችልም፣ አዝናለሁ። መቼስ እንግዳውን አስወጥቼ አንቺን ወደ ቤቴ ይዤሽ አልሄድም አይደል? ያውም ደግሞ ከሞቀው ቤቴ። ስለዚህ ከዚህ ሁኝና እንደፈለገሽ አድርጌ በማለት እንግዲህ የያዙትን መጠጥ ዋጋ ሂሳብ ከከፈለን በኋላ ጥሏት ይወጣል።
ቲናም ዳኒ ግን በሰላም ነው? በጣም ክፉ እየሆንክ ነው፣ ምን ነው በማለት እንግዲህ ነበር የተገረመችው። ነገር ግን ጥሏት ነበር ሄደው። በጣም ያሳዝናል። ቲና ከሁሉም ሳትወልድ ቀር ነው ወይ ከትዳሯ ወይ ከፍቅረኛዋ ወይ መሀል ሜዳ ቀረሽ በቃ። ዳኒም እንግዲህ ወደ ቤት ከተመለሰ በኋላ በጧቱም ትሁትና አባባ እንዲሁም ደግሞ ዳኒ ተሰብስበው እየተጨዋወቱ እንዲሁም ደግሞ ዳኒ በጣም እያመሰገነው ነበር አባባን። ለሄደን እባክህ ሁለተኛ እድል እንድትሰጠኝ አማክረኝ፣ ፍቀድልኝ፣ አቀራርብልኝ እያለ ሲጠይቀው ችግር የለም እንደዛ የሚያስደስተ ከሆነ እኔ ላደርግ እችላለሁ በማለት ሀሳቡን ገልጾለን ነበረ። ትሁትም እንግዲህ የቤቱ ጀግናና በጣም ጎበዝ ተዋናይ በመባል የተሸለመላት ሽልማት አለ። ያ የተቀበለችው ዋንጫ እንግዲህ ሽልማት ከካሌብ ሲሆን በዛ ሽልማት የተነሳ ሁሉም ተደስተው እንዲሁም ደግሞ አባባ በህይወቴ ትልቁን ሚና የተጫወሸው አንቺ ስለሆንሽ እንዲሁም ደግሞ የሰማይ ስባሪ ከሚያክል ሰው ጋር ታግለሽ ህይወቴን ስላዳንሽልኝ ትልቅ ሽልማት ይገባሻል በማለት ሸልመዋታል። ነገር ግን ሽልማቱ የመኪና ቁልፍ ነው ብሎ የጠበቀ ማን ነው? ልክ እንደኔ ቲና በጣም ብዙ ነገር ብታሰቃያቸውም የተሸለመችው ደግሞ ትሁት ነበረች። ትሁትም የተሰጣትን ሽልማት እንግዲህ በአግባቡ ከወሰችውም በኋላ ያው ሽልማት የተበረከተላት ከኤደን ፊት ለፊት ስለሆነ ምስጋናም ስለቀረበላት ከካሌብ ጨምሮ በጣም ደስ ብሏትና በጣም ተደስታ ነበር ያለችው። ይሁን እንጂ ሽልማቱን ከተቀበለች በኋላ ካሌብን ሄዳ አቅፍ አድርገው ነበር የቆመች። ኤደን በዚህ ሁኔታ እንዴ እናንተ በጣም ተቆያላችሁ መሰለኝ፣ መተቃቀፉ ኮረዘመ አይበቃም በማለት በመሀል ጣልቃ ገባችን ነው የተቃቀፉትን ነገር በቀላሉ እንዲያቋጩት አዘዘቻቸው። ይሁን እንጂ ትሁትም ስጦታውን ከተቀበለች በኋላ በቃ ልሄድ እስኪ ወደ ኪችን ስራ ላይ በማለት ነበር ሄደችው። ኤደንም እንግዲህ ፈገግ በማለት እሺ በቃ እኔም እስኪ ትሁትን ላግዛት በማለት ብድግ ትላለች። እናትና አባትና ልጅም መዘው ይቀሩና ወደ ኪችን ከሄደች በኋላ እኔ የምልሽ ትሁቴ፣ ቆይ ግን አፍቅረሽ ታውቂያለሽ? የፍቅር ስሜት የፍቅር ባህሪ እያየሁብሽ ነው በማለት ጠየቀቻት። ኧረ እባክሽ እንደዛ አይደለም፣ ይኸውልሽ እውነቴን ነው። ፍቅር እንዴት ነው እና ካሌብ እንዴት ነው ተወጂዋለሽ? የሚል ጥያቄ ጠየቀቻት። አረ እንደዛ አይደለም ብላ ሸመጠጠች። ይኸውልሽ ትሁቴ ልትሸመጠጠኝማ አትሞክሪም እና ይህ ነገር ካለ ደግሞ እሺ በይኝ እና ያ ነገር እንዴት ነው አለ አሁንም ትላታለች። ወይኔ ሴቶች በቃ ፍረት የሚባል ነገር የለም። ትሁትም ወዲያውኑ መሽኮርመሟን ቀጠለች። አረ እባክሽ አንቺ እያታሳፍሪኝ አለቻት። እንደ እውነቴን ነው እኮ ካሌብም በጣም እድለኛ ነው። ያ ነገር ካለ ይልቅ አትሞኝሽ፣ ወዲያውኑ ፍቅርሽን ግለጭለት በማለት እንግዲህ ሀሳቧን ለገሰቻት። የሆነ እንጂ እሺ በማለት አንገቷን ድፍትፍት አድርጋት ትሁትም ስትቅለሰለት ነበር። በቃ መሄድ አለብኝ በማለት እንግዲህ ኤደንም ወጣለች። ዳኒም እንግዲህ አባባን እባክህ አስታርቀኝ እያለ ሽምግልና ስለላከው ምንም ችግር የለውም፣ በዛ ላይ ደግሞ ትልቁ ሚና ተጫውተሃል፣ ህይወቴን አድናልኛል በማለት ሊያስማማውና ሊያስታርቀው ቃል ስለገባ እኔ ያናግራታለሁ በማለት እንግዲህ ያናግራታል። ሰብሰብ ብሎ ቡና እየጠጡ እያለ እየተጨዋወቱም እያለ ቲና በዚህ መካከል የሚያውራት ማንም ሰው አልነበረም። ምስኪን ነፈር። ኤደንም ታወራለች። ኤደን እንደዚ አይነት ቤተሰብ ስለተዋወቁ በጣም ደስ ብሎኛል ብላ ደስታዋን እየገለጸችላትና አባባ ደግሞ በህይወት ስላሉም ተደስታ እየተጫወቱም ነበረ ቡናቸውን እየጠጡ። ይሁን እንጂ ቲና በቃ ማንም ሰው ልክ የቤት ሰራተኛ ይመስል ኩርትም ብላ ነበር የተቀመጠችው። ቲና በሸቀች። እነሱ ይስቃሉ፣ እሷን የሚያናግራት የለም። በገነችው አይገልጸውም። ካሌብ የማናግር ነገር አለኝ አላቸው። እንግዲህ በቡናው መካከል ካሌብም ከትሁት ጋር ስምጥ ያለ ጨዋታ ውስጥ ገብተው ምንም እያያት አልነበረም። ካሌብ በማለት እንግዲህ ጮክ ብላ ከዛ ሁሉ ሰው መካከል ታስደነግጣቸዋለች። ካሌብም መለስ አድርግና ምነው አንቺ እዚህ ጋር እኮ ጨዋታ ነው ያዝኩት፣ ምንድን ነው እንደዚህ የሚያንቀለቅልሽ በማለት ያናገራታል። ይኸውልህ ላናግር ፈልጌ ነበር። ወዲያውኑ ቴና ብድግ ትልና ትሄዳለች። ሁሉም ይሳሳቃሉ በሁኔታ። ኤደንም እንግዲህ ከዳኒ ጋር ሁለተኛ እድል ለመስጠት ስለተስማማች ደረጃ ላይ ቁጭ ብለው እያወሩና እየተጫወቱ ነው። ይኸውልህ ዳኒ እድል ለመስጠት አስቤያለሁ በማለት ሰጠችው። እሱም የተሰጠውን እድል በአግባቡ እንደሚጠቀም ከነገራት በኋላ እቅፍ ያረጋታል። አባባም እንግዲህ በጣም ተደስቶ በሉ ልጆች ተባረኩ ብሎ መረቃቸው። ከመረቃቸውም በኋላ እንግዲህ በሉ አይዟችሁ በማለት ጥሏቸው ይወጣል። ሁለቱም ወጣሉና ወደ ካፌ በጣም የተሰጠኝ እድል ጥሩ ስለሆነ ጠቀምበታለሁ እያለ ዳኒ አንቺን በማጣቴ በጣም ተጎድቼ ነበር እያለ
ያጣትን ቀናቶች እየቆጠረ ሲያሞግዛት ነበረ። ይሁን ሁለተኛ ከሰበርከኝ ግን የለውም ትለዋለች። እንግዲህ እንዴት አድርጌ እንደማስተዋወቃቸው ከቴና ጋር እኔ ያስብበታለሁ ብሏቸው ስለነበር አባባ ወዲያውኑ የጓደኛዬ ልጅ ፍቅረኛውን ይዞ ሊመጣ ነው በሚል ሰበብ ከቲና ፊት ያወራል። ቲናም እንግዲህ እኔ ምግብ እሰራለሁ በማለት ወደ ኪችን ትሄዳለች። ከመጡም በኋላ እንግዲህ እስኪ ተቀባያቸው በማለት አባባም ያዛታል። በአንተ አይሻልም እንዴ አላችሁ። አይ አንቺ ተቀባያቸው። ዳኒና ኤደን እንግዲህ ኮሪደር ላይ ቁጭ ብለው ስለ ፍቅራቸው እየተገላለጹ እያለ በዚህ መካከል እንግዲህ ሲሳሳሙ ኤደን ተደስታ እያለ ቲና መጣችና ታያቸዋለች። በዚህ መካከል እንግዲህ ጭንቅላቷን ይዛ ታብዳለች። ቲና መሀል ሜዳ ቀረች። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ